ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? የአፋልግ ማስታወቂያ ተለጥፏል አሉ። እንግዲህ እንፈልጋለን እየተባለ ነው። እኔ የሚገርመኝ ነገር ማለት ነው አብርሃምን እንዴት ነው የምትፈልጉት? አብርሃም እኮ ተናገሩ ከሩታ ጋር ነው ተባለ። አረ ተው ተው ተው፣ ሚዲያዎች ተው። ሰውዬው አለ ተባላችሁ ምንድነው ይህንን ያህል ነገር እንትን የምትሉት የምታዳንቁት ማለት ነው? አብርሃምም እንደ ሄርሚላ ፍለጋ ተጀመረ። ድራማው አለቀ አትሉም እንዴ? ይሄ እኮ ድራማ ነው። እውነቴን ነው የምላችሁ፣ ይሄ ድራማ ነው እንጂ ማንም ፍለጋ ወይ ፍልግለጋ አይደለም። እና ተረጋጉ ተረጋጉ፣ እናንተ አዳንቂዎች ማለት ነው። እናንተ ዩቲዩበሮች፣ ፈላጊዎች፣ ተፈላጊዎች ከኔ ጋር ነው ከልጁ ጋር እየተዝናና ነው አለች ሩታ። ሌላ ምን ትፈልጋላችሁ? በቃ ከልጁ ጋር ተሆነ ከልጁ ጋር ነው። ስለዚህ ከልጁ ጋር እየተዝናና ነው። ታሁን በኋላ አታገኙትም አብርሃምን ተባለ። ከዚህ ጋር ድሮም የማይሆን የማያዋጣ ነገር ነው። እንግዲህ ያው የሜሪ ጌታ ያሰላችሁ ሄርሜላ ታወቀባትና ሰዓቱን አውልቀው ሲጥሉት ወደ ራሱ ተመለሰ። ወደ ራሱ ተመልሷል አሁን ነው የተባለው። እና እናንተ ምን ቤት ናችሁ አፋልጉኝ እያላችሁ ማስታወቂያ የምንለጥፉት ማለት ነው? አንዳንድ ዩቲዩበሮች ሰምቼ ነው አፋልጉኝ እየተባለ። ስለዚህ ከቤቱ ነው እኮ ያለው ከቤቱ ማለት ነው። ከቤቱ ከልጁ ጋር ነው ተባላችሁ። ሌላ ምን ትፈልጋላችሁ? ቆይ እስቲ እኔ የሚገርመኝ ነገር የሄርሜላ ቡችላዎች ምን ሆናችሁ ነው? እስቲ ተረጋጉ እንዴ! ተረጋጉ። ሄርሜላ ጠፋች ብላችሁ እንደዛ ሀገሩን ስታቀውጡት ነበር። ለአብርሃም ደውሉ፣ ለሜሪ ደውሉ፣ ለምን ደውሉ ስትሉ ነበረ። አሁን ደግሞ አብርሃም ጠፋ ብላችሁ ምን ይሄን ያህል እየነገሯችሁ እኛ እቤቱ ነው ከልጁ ጋር ነው ያለው እየተባላችሁ እናንተ የምን ማዳነቅ ነው? የምን ማዳነቅ ነው? የምን ይሄን ሁሉ ወቁልኝ ነው? እናንተ ምን ቤት ናችሁ? እሱ ከልጁ ጋር ነው ያለው። ኧረ ተው የሄርሜላ ቡችላዎች፣ ተው ተው ተው፣ አታሽቃብጡ። የሄርሜላ በጎች ማለት ነው፣ አታሽቃብጡ። እውነቴን ነው የምላችሁ። ከልጅና ከባልና ከሚስት ውስጥ ገብታችሁ ማለት ነው። እነሱ እኮ ድራማ እየሰሩ ነው። ብዙ ነገር አትናገሩ ማለት ነው። አትሳደቡ፣ አትናገሩ። እነሱ ተመካክለው ነው። አሁን ሄርሜላም ወደ እየተቃለበ ስለሆነ የገፋ ሲሄድ የሆነ ወደ ሌላ ነገር እንዳይሄድ ብለው ነው ይህንን ነገር ሊያቋርጡ የፈለጉት። ስለዚህ እናንተ ምን ቤት ናችሁ? ቆይ እናንተ ይሄ ሁሉ ፈላጊ ይሄ ሁሉ እኔ እኮ አንዳንዴ ታስቡኛላችሁ። ነጠላ ዘግዝቃችሁ አታለቅሱም እንዴ? ለዚህ ነጠላችሁን ይዛችሁ ትላላችሁ። አሁን ዛሬ እንግዲህ ጠብቁ ተብላችኋል። ዛሬ ሩታና አብርሽ መልስ ሊሰጧችሁ ይመጣሉ። ስለዚህ እስከማታ ጠብቁ። ምን አስቸኮላችሁ እናንተ ፈላጊዎች? እናንተ ታሳሪ እኔ እኮ የምለው በገመድ ታስሮ አይታችሁታል። ቪዲዮ ተለቋል። እንዲህ በገመድ ታስሮ አመጡት። ደግሞ ገመዱን እኔ ከየት እንደሚያመጡ ብቻ ገመዱን አላውቅም። በገመድ ታስሮ ምናምን ብለው ገመዱን ይዘው መጡ። አረ ተው 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 እናንተ ሰዎች። ምንም ቢሆን እኮ የልጅ አባቷ ነው እናንተ። እንኳን እሷ ቀርቶ ሄርሜላ ማላሰለችው በገመድ የልጇን አባት ምንድን ነው እናንተ? ቆይ እስቲ ምንድን ነው ፍላጎታችሁ እናንተ? ለነገሩ የምንም እንትን ስለሌላችሁ እናንተ አጨብጫቢዎች ስለሆናችሁ ልጅ ምናምን ስለማታውቁ፣ ስለዚህ ዝም ብላችሁ አጨብጭቡ። አሁን ደግሞ ተፈላጊ ገመድ። ኧረ ተው ተው፣ ገመዱን የት አምጥታችሁ ነው እንዴ? አሁን በተወደደ ይህን ያህል ገመድ ማን ይገዛል ብላችሁ ነው? እሱ የሆነ ነገር ድራማው አለቀ። ድራማ ነበር፣ ድራማው አለቀ። ለምን መሰላችሁ? ድራማው ደግሞ ተቀጠለ ወደ ሌላ ነገር ስለሚሄድ፣ ስለዚህ ቀየሩት። በቃ አለቀ። አሁን በአብርሃም ወደ ቤቱ ተመለሰ ተብሎ
በቃ በአስገድዳ ሩታ መለሰችው ተብሎ እንዲወላ ነው የተፈለገው። ይኸው ተመለሰ ማለት ነው። ስለዚህ እናንተ ምን አጨብጫቢ ናችሁ? ይህን ያህል ሄርሜላ እንደዚህ ሆና ሄርሜላ እንደዚህ ሆነች እንዴ? ሳታረግዝ አረገዝኩ አለች። በቃ አላረገዘችም። መስዋዕት ናጣነች እናቴ። ተዋት። አሁን እኮ ተመካክረው ነው እንግዲህ ሄርሜላ አይታለች፣ ያንን ቪዲዮ አይታለች። ስለዚህ አይታ ነው መልሳ እነሱ ተለቀቁ በኋላ ቪዲዮ የሰራችው። ስለዚህ እየተመካከሩ ነው የሚሰሩት። ምን ሆናችሁ ነው እናንተ እንደዚህ ሁሉ እንደዚህ ያደረጉት? አብርሽን የልጁ አባትና ወንድሙ እኮ ናቸው። ምንም የሚያደርጉት ነገር የለም። እንኳን እሱም ቀርቶ ሄርሜላንም ታገቷት፣ እነሱ ምንም አላረጓትም። ተው እንጂ ብዙ ነገር አታውሩ። ዛሬ ማታ ጠብቁ፣ መልስ ይሰጣችኋል ተብላችኋል። እስከዛ ድረስ ጠብቁ፣ ከምታዳንቁ ማለት ነው። እኔ እውነቴ ነው የምናገረው። አታዳንቁ፣ ትክክለኛውን ወሬ ይዛችሁ ንቶሩ። እኛም እኮ ወረኞች አረጋችሁን። እኛም እኮ በቃ የሌለ ነገር ማውራት ጀመር እንዴ! እናንተ ትክክለኛውን ነገር ይዛችሁ ነው ሚዲያ ላይ አታወጡ ዝም ብላችሁ። ይሄ እኮ ያቀያይማችኋል በኋላ። እናንተ የምትሳደቡት ነገር እነሱ እኮ ለገንዘባቸው ተብሎ ነው ብለው ነው። ገንዘብ ደግሞ የማያደርግ የለም። ምነው እናቴ፣ እኛም እንደሷ የሚያሰራን ባገኘን እና በሰራንና ገንዘብ ባገኘን። በአሁኑ ጊዜ ገንዘብ ነው እናቴ የሚያዋጣው። ማንም የሚያዋጣ ነገር የለውም። ስለዚህ እንደዚህ እንበል እንደዚህ እንባባል እየተባባሉ ነው። ብዙዬ እንደዚህ አበደች። እሷ አውቃ ስለምታውቅ ሁሉን ነገር ስለምታውቅ ለሚዲያ እስከሆነ ድረስ እንደዚህ በይ ትባላለች። እዛ እናንተ እንደው ዝም ብላችሁ ስታዩት ማለት ነው። እኔ ማለት ነው አንድ ሰው ጋር ልጣራ፣ ያን ሰው አልፈልግም ብየዋለሁ፣ አንፈላለግም ተባብለናል። ሁልጊዜ ቪዲዮ መስራት ምን አስፈላጊ ያመጣው? ቢንተል ቢሉ ኑሮ ማለት ነው፣ ቢጣሉ ወይም ቢፋቱ ወይም ምንትል ቢሉ። ስለዚህ ድራማው እየተጠናቀቀ ስለሆነ ነው። አሁን ደግሞ ድራማቸው ሊጠናቀቅ ሲል በቃ የሚያመጡት ሲያጡ ምን ብለን ይህንን ሞኝ ህዝብ፣ ይህንን አጨብጫቢ ህዝብ በምን እናሳምነው ብለው አሁን አብርሽ ጠፋ ብለው አፋልጉኝ ማስታወቂያ ሊያወጡ ነው። በቃ እዛ ጋ ደግሞ አትጨነቁ እኛ ጋ ነው ብለው መጡ። እናንተ ምን ቤት ናችሁ ይህን ያህል የምታሽቃብጡት ማለት ነው? እኔ እኮ የእናንተ ማሽቃበል ነው የገለመኝ እንጂ የእነሱ ምንም አልገለመኝም። ይሄ ደግሞ ሰዎች እናንተ አታዳንቁ፣ አታጨብጭቡ ማለት ነው። አታጨብጭቡ። እውነቴን ነው የምላችሁ፣ አታጨብጭቡ። ለዚህ ላጨበጨባችሁበት ዋጋ ትከፍላላችሁ። እንዴ ሩታ እኮ ማለት የልጁ እናት ሚስቱ ነች፣ ባለቤቱ ውድ ባለቤቱ ማለት ነው። ስለዚህ ከሄርሜላ ጋር ደግሞ ልታወዳድሯት አትችሉም፣ ሩታም ማለት ነው። ሩታ እኮ በወግ በማረግ ዱባይ ያ ሁሉ ገንዘብ ወጥቶባት የተገባች ሚስት ነች። እቺ ደግሞ ተንበልክካ ጥለህኛ ትሄድ አገባሃለሁ ብላ ተንበልክካ አስፋልት ላይ ተንበልክካ የለመነች ነች። ስለዚህ አታወዳድሩ ማለት ነው። እኔ እውነቴን ነው የምናገረው። እዚህ ጋር እናንተ ባወራችሁትና እናንተ ባላችሁት ነገር ሊሆን አይችልም። ወይኔ እንዴት እንደምትሆኑ እኮ ወይኔ እንዴት እንደምትሆኑ እኔ እኮ የምታዘባችሁ ማለት ነው። በፊት እኮ ካረሩታ ሰው የለም የምትሉ በሙሉ ተገልብጣችሁ አሁን ሩታን ስትሳደቡ እኔ በጣም ነው የምትገርሙኝ፣ በጣም ነው የምትደንቁኝ ማለት ነው። ሰው መሳደብ ምን አመጣው? እንኳን ሩታ ሄርሜላም አልተሰደበች። የሰው ባል የቀማቸው እንደ ጉድ እኮ ነው ዘንድሮ። እሷ ነች እንደው መነውር ያለባት። እኔ እህትየዋ ራሱ በጣም ነው የምታስጠላኝ ማለት ነው። ማለት የሆነ በቃ እንትን የሆነ የበላችሁ ነገር ያለ ነው የሚመስለው እንደዛ እንትን የሚያደርጋት። እኔ አንዳንዴ እውነቱን ሲናገሩ እውነቱን እየተናገራችሁ ሂዱ ማለት ነው። እሷ ቢሆን አሁን ልጆቿን እያሳደገች አይደለም። ሁለት ልጆች አሏት። እናቷ ቤት ነው ጥላቸው እንትን ያለችው። ሩታ እኮ ጀግና ነች። ይህን ሁሉ ነገር ተቋቁማ እኮ ነው ልጇን እያሳደገች ያለችው። እንዴ ምን ሆናችሁ ነው እናንተ? እስቲ ማን ነው እስቲ ስንት ነገር እየተደረገ በጓደኞቹ በእናንተ በምን እየተጨቀጨቀች እንትን የምትለው በሎሻላ